ፈልጋለሁ የከሰዓት ክላስ እንደሆነ አቃለው ተማሪዎች ከላይ ፀሐይ ከታች ቁሩ እንዲሁም ይታየኛል ሽንቁሩ እንዴት ናችሁ ተማሪዎች እዚች ጋር ምን ይላል ሐረግ ስላሽ አረ ተጨርሰው እሺ ሐረግ ህዝባር ነው ኖ ህዝባር ሐረግ ያው አይደለም በፍጹም ይሄ የአማርኛ ክላስ ነው ሐረግ አግድም መስመር ሐረግ ይባላል ይሄ መስመር ደግሞ ምን ይባላል እሱ ቀጥተኛ መስመር ጎበዝ ቀጥተኛ አይደለም አግዳሚ አይደለም ይሄ አግድም አይደለም ዘንበል ነው እሺ ይሄ አማርኛን ማን ፈጠረው ጋደል ነው እሱ ደግሞ ጋደል ዘንበልና ጋደል ነው ተሻላይ ጥያቄ ያተኘት ይሄ ግን ቀጥተኛ እሺ ኦኬ ህዝባር ምንድነው የስር መስመር ነው ይቅርታ አማርኛ ማውራት ስለቻላችሁ ብቻ እኮ አማርኛ ክላስ ውስጥ አይወራ እሺ ወደ ክለሳ ነው ምንገባው ሐረግ ማለት ምን ማለት ነው አንተ ሐረግ እኔ ዘመቻ ቢሆን እጅሽን እንዲያጥፈሽ አንተ ሐረግ እንደዚህ የሚጠመጠሙ ምን አልክ አንተ ሐረግ ማለት በጅምር የቀረ ያልተቋጨ አረ አይደለም መምህር አስማማው አይሰማም ብለ ምንድነው ያልከው አይ ሐረግ እሱ ቅጠሉን ነው እሺ አንቺስ ሐረግ ማለት ከቃላት ከፍ ያለ ካራፍተ ነገር ያነሰ ሙሉ ትርጓሜ የማይሰጥ ያላለቀ በጅምር የቀረ ስብስብ ነው ምን ያህል እኔ እንደዚህ ማስተምረው ትምህርት ክፍለ ጊዜ ስትከታተሉ በጣም ነው የምደሰተው እዚህ ክፍል ከዚህ በኋላ እንግሊዘኛ ማውራት የተከለከለ ነው ኦኬ እንግሊዘኛ ያወራ ተማሪ ቃጤ ነው ቃጤ ምንድነው ቃጤ ምንድነው ቃጤ ምንድነው ቃጤ ጨዋታው ነው ቃጤ ማለት ልጆች ናችሁ ለካ እናንተ ቃጤ ማለት ስትሳሳት ቃጤ ትባላለህ ቃና ጤ ምንድነው ጤፍ ጤና ተናመጣችሁ መጣሽ ለምሳሌ ሐረግ ማለት ያልተሟላ ምንድነው ያልሽው ያልተሟላ ተጀምሮ ያላለቀ ካረፍተ ነገር ያነሰ ከቃላት ከፍ ያለ ነገር እሺ ይሄንን አንተ ደግሞ እስቲ መስረታ አሳየኝ እሺ እያጠቃሁ አይደለም እያጎበስኩ ነው እሺ ትችላል እንጎብዛለን እሺ መምህር አቤል ዛሬ በቃ ዛሬ ምን በቃ አላለቀም ሐረግ ነው ማለት እሺ እህቴስ አንቺስ አንድ ሐረግ እስቲ በመልካም ፍቃድ አበበ በሶ በቃ ላጠ አልበላ እሱማ ይሞላል ሙዝ ነው ጥሩ ይሄ ማለት እኔ ተማሪዎቼ ምን ያህል ክላስ ውስጥ ማን መማሪያ ክፍል ውስጥ እንደሚሳተፉ እሺ ጥሩ ጥሩ አንዴ ሽንኩን ሸንቸልምጣ እሺ መምህር ጥርሴን ስላመመኝ ነው ተማሪዎች እሺ ዛሬ ጥርሴን ሲያመኝ ደግሞ ምሳ ሰዓት ላይ ባቄላ አሹቅ አውጥታችሁ ብሉ አሏችሁ አንበላ እሺ ይቅርታ አንቺ አትበይም የሀብታም ልጅ ነሽ አንተ ይሄ ይዣለሁ አሹቅ ለዚህ ነው አይኪው ዝቅ ያለው አውቃለሁ ልጆች የት ሄዶ ነው አቤት መምህር ጥሩ ግን ጥለህን የት ነው የምትሄደው ባለቤቴ ጠርታኝ ለልጆቹ ምሳ ሊሰራ ምን ይሰራ ስትለኝ ቤት ያፈራው አልኳት ከዛ እሷ ምን አለች የቻናሉን እሁድ አንድ ቦታ ደርሼ ልምጣ እንዴ ከዛ ምን አለች ምን ልትለምጂ ጎበዝ ነሽ ወይ ምሳውን ከበላሽ በኋላ ምን ብትጥሩ ከኔና ካንተ ማነው ጎበዝ ከዛ እሺ ባይ ሁሉ ከታ መጣሽ እላታለሁ ዛሬ ወደዚህ ነው እኛ ቤት የምንኖረው ግን አዲስ ነው አላለችም ይሄ ሁሉ ነገር ለኔ አዲስ ነው አለ አው ቅዳሜ አዲስ ነው ምናምን አይ እሱን ለማለትማ ቻሌንጅ አለው ቻሌንጅ ስላለው በጣም ጥሩ ተግባባ አሁን ይችን ያህል በእኛ ቤተሰብ ካዋዛን እሺ አረፍተ ነገር ማለት ምን ማለት ነው ቤት ደርሼ እንዳልመጣ እሺ ዋው አንድ ሙሉ ሐሳብ መግለጽ የሚችል የቃላት ከሐረግ ከፍ ያለ
የቃላት ስብስብ ሆኖ ከሐረግ ከፍ ያለ ግን አንድ ሙሉ ሐሳብ መግለጽ የሚችል ጎበዝ አንቺ ከመምህሩ ኪችን ነበርሽ ከኪችኑ እሺ አንተስ ተመሳሳይ ነው ከሷ ጋር ምን አባንም ማን ነው ምንድነው የሚመሳሰለው አረ ይመሳሰላል ኑሮ እነሱ ቤት ገብታ የሷን መልስ አንተ ማለት እኮ ይሄ ስብሰባ ላይ አስተያየት ሰጥ ተባለና አስተያየት ሲሰጥ ያው በሳቸው ላይ መጨመር ይከብዳል እኮ ታዲያ ለምን ማይኩን ተቀበልክ ያው ብሎ እንዳቀበለ የራስህን ነገር አንድ በጣም ሙሉ መልእክት ማስተላለፍ የሚችል የቃላት ስብስብ ለምሳሌ እስቲ ሙሉ ቃላት ይሰብስብ ሙሉ ቃላት ምንድነው ያልከው የቃላት ስብስብ እኮ እስቲ ሙሉ ቃል ብለህ የሰበሰብከውን የሆነ ነገር በትንልኝ እንደገባህ እንዳልገባህ እየፈተንኩ አይደል እሺ እንድማር እሺ አበበ በሶ በላ ፌመስ ነው እስቲ ካበበ ውጡ ያበበ ይራሱ ቅድም አልበላም ነበር አሁን በላት ይቻል በልቶ ነው አንተስ ምሳ በልተሃል አልበላው ጎበዝ ታዲያ ሰው መብላት ትደሰታለህ ኧረ አልደሰት እሺ እህቴ አረፍተ ነገር የክላሷ ትንሿ ልጅ አረፍተ ነገር ማለት የቃላት ቅንጅት ሙሉ ትርጉም የሚሰጥ በአራት ነጥብ የሚቋጭ ይሄ ሁሉ ነው በቃ ማብራራት ትችል ነበር እሺ ላብራራ አሁን ማብራራችሁ ምን አሁን በእኔንም ሐሳብ ድጋሚ ልትል እያፈጠጠኝ እኔም ብለው እስቲ የሷንም እስቲ አብራርታ አሳይ እስቲ አሳየኝ አንተ ምጡቅ ነኝ ብለሃል አሳየኝ እኮ ገልጸዋለች እኮ እሷ እኮ በለው አናተን በል ምኑን ልበል አብራራት ነው አረፍተ ነገር እሺ ጄሪ እሺ እሷ እንዳለችው እሺ አረፍተ ነገር ማለት የሷንቶ አሁን እያሳወቅኩ ነው እየፈተንኩ አይደል እሺ ራስህን ችለ ምንም እንደሷ ስፕሪንግ ሮል ባትበላ እንደሷም እንትን በላ ዱባም ብትበላ ይኖርሃል መቼ ሙቀት ታፍሶ ማያልቅ እስቲ ከውቀት አዝርዕተ በትንበል ጆቢናዝ እንግሊዘኛ አልፈልግም አማርኛ ነው ኢዮብ በለው በቃ ኢዮባዝ አሁንም አማርኛ ነው ሁሌ ምሳሌ አሹቅ መብላት ይወዳል ይሄማ ካረፍተ ነገር ከፍ አለ እንሳቃውን እንዲያሳየን ነው እንዴ አንቀጽ አሁን ይኸውልህ አረፍተ ነገር ስራ እንጂ ምሳቃህን ንገረኝ ምሳይዘው የመጣውን ንገረኝ አላለ አንድ ቆንጆ ነገር አንዴ ቤት ባለቤት የጠርታኝ መክሰስ ምን ይሰራ ስለዚህ የት ደርሼ እመጣለሁ ባለቤት ጋር በምን ጉዳይ በመክሰስ ምን ለማድረግ ለመክሰስ ሄድ ምን ይባላል መክሰስ አይደለም አንድ ቦታ ምን ሊያረግ ከኪችኑ ሊያወያየ ከኪችኑ ገብቶ እሺ መጣ እሺ እናንተ ያጠናችሁ እሺ መጣው እንግዲህ ዛሬ የቤት ጣጣ ያልቅም እሺ ተማሪዎቼ አሁን እሺ የትምህርት ክፍለ ጊዜያችን ማለቂያው ስለሆነ አንድ የመጨረሻ ጥያቄ ጠይቃችኋለሁ ተማሪዎች አቤት ከየት መጣው ከቤት ከሚስት ጋር መጣው ኪችን ውስጥ ገብተህ አይደል እንዴ ከኪችኑ አይደለም ከአንድ ቦታ ኪችን ውስጥ ገብቼ እሺ ቤት ያፈራውን በልቼ እሺ ማን ነው ጎበዝ ተብዬ እሺ ልከፍል ስል ዛሬ በነፃ ነው ተብዬ እሺ ምግቡ ላይ ለምጄ እሺ መጣው ማልጄ አረ ወልካው ስለዚህ እሺ በተተኳሪ ፊደላት ቃላት መመስረት ግን ጥያቄ ተተኳሪ ምንድነው ጥያቄ መጠየቅ የመልስ ግማሽ ነው ዝም ብሎ ግንብር አይሰራም ግንብር ራሱ ለምሳሌ እሺ አንድ አሰጣችኋለሁ እናንተ አንዳንድ እሺ ለምሳሌ አሁን ባለ 3 ፊደል ተተኳሪ ቃላት ነው የምፈልገው ገበሬ ጎበዝ ገገማ ገብሩ እኮ ብዬ ነበር ገብሩ አናባቢ ያለው ተሳድቧል ቃጤ ገገማ ቃጤ እሺ በወ ተረደበደበች ወፍራም ወፍጮ 3 ቃል አይደለ ወረት እሺ በዙ ዙሪያ
ሶስት ፊደል ዙና ዙካ ዙረት ዙረት ዙሪያና ዙረት የተለያዩ ናቸው። ዙራምባ ሶስት ቃል ኦኬ ሶራምባ አንተ ዙራምባ ሶራምባ ሆቴል አይደል? እሺ ስፖንሰር የለውም የትምህርት ጊዜያችን እናት ይሄ ቴሌቪዥን ጣቢያ አይደለም የትምህርት ክፍል ነው ቻናል 1 ትምህርት ቤት ይባላል እሺ ኦንላይን የምትማሩ እነ በቀሉ እየከፈላችሁ በቀሉ ቀንሽ ደረሰ በቀሉ የምኑ የክፍያ አለበለዛ እኔና አንቺ የት እንገናኛለን ቢሮ ፋይት እሺ በሎ ሎሚ ሁለት ነው ሎተሪ ሎሬት ሎንግ አሁን እንግሊዘኛ እንደው ናለ አረሎ ከባድ ነው እሺ አሁን ቀላል ልስጣችሁ እሺ 3 በተተኳሪ ፊደል ሰጣችኋል አንቺ በኛ አንተ በኙ አንቺ በኛ ኛ ኛኙ ኛ በኛ ኛ መኛ የለም ምንም ቃል አይወጣውም እንዴ ቻይና ቃ ብጭኝ ለምሳሌ አሁን አንዱ ቻይና አገኘ በሚለው መስል አይ መጨረሻው እኮ አይደለም ተማሪዎች ነው አንዴ የአንድ ጓደኛዬ ቻይና ሄደ ቃል ያስጭ ሄደና እንዳጋጣሚ ከአይሱዚ ላይ ብረድስት ነበር ያስጫለው ከኮኮ ብሎ ወደቀ እሺ ወደ 28 ቻይናዎች ዞሩ አንዱ ቆለፈው ከዛ እንደምንም ውሃ ተደርጎለት ከነቃ በኋላ ለካ ከኮኮ ማለት ብልግና ነው እንዴ አሁን እናንተም በእኛ በኙ በእኚ ብልግና እኔ ኛ ነኝ ኛ ኒ ነሽ አንቺ እንደው እሺ መሀል ያለው ኘኘ ኙ ኒኛ ኒኛ እኔ ኙ አይኔ ወጣ እኔ አላውቅም ቲቸር የለም ቃል እንዲህ ነው ይቻላል ለምንድን ነው የገባችሁ ሲጀመር እዛ ፊደል ይቻላል እኛው ሰውዬ እኛ አይደለ የጨበራ ተስካር አታልኩት ጨበራ እኔ ያልኳቸው አነሳሺ ቃላት ነው እየነገርኳቸው ለመልስ ይሄ አሁን መልስ አይደለም አንድን ሰው ለመግደል ገፋፊ መንስኤ እሺ አግፋፊ መንስኤ እንደሚያስፈልገው ለመልስም እኛው ሰውዬ እኛ አትበል ስለዚህ መጠቀም እንችላለን እኮ የሰጡን ቃል ከፊት ያለውን አውጥተሽ መስርቺ እሺ ካልሆነ እኔ ባልከርና እንትን አገኘ ይሄው በእኛ አገኘ ይሄው ነይስ አገኘ ይሄው ሰር አዳኙ ይሄው እስቲ እየሰማችሁ ተኝ ደክሞሻል